አሁን ከዚህ በላይ ስትረስ ውስጥ መግባት የለብኝም መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን አሲያ ቤት ሚስት እየተፈለገልኝ ነው። እውነት ነው። ትዳራችንን ላለማፍረስ ነው የሁሉ ነገር ዝም ያልኩት። ኧረ ሰው ሁሉ ምን አገባችሁ? ልክ ነው። አልጋ ላይ እንኳን ወንድ ልጅ ብዙ መናገር አይወድም። እኔ መናገር ማልፈልጋቸው ነገሮች አሉ። ጉድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድ የተወደዳችሁ የተከበራችሁ ክብራትና ክብራን ውድ የቻናሌ ቤተሰቦች እህት ወንድሞች በመላው የዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁም የከበረው ሰላምታ ይድረሳችሁ። አሰላሙ አለይኩም። ዘውጁና ጉድ ይዞ መጣ። እንደሚታወቀው ከትላንትና በስታ ወይም ከሁለት ቀን 3 ቀን በፊት ፊመስቶች ማለትም ዙዙ ኮኪ ምንወር እነሱም ባል እየፈለጉ እሱም ሚስት እየፈለገ ነበር። የት ላይቭ ላይ እህታችን አሲያ ጀማል ማታ እስከ ግማሽ ሌሊት ድረስ እያጋባች ነው ላይቭ ላይ ማለት ነውና ምንወርም ላይቭ ላይ ሚስት እንደሚፈልግ መስፈርቱን ሁሉ ከተናገረ በኋላ የኒካ ሚስቱ ደግሞ በጎን ሌላ ጉድ ይዛ ትመጣላችሁ። በዚህም ላይ እሱም ላይቭ ላይ መጥቶ ከባድ የሚባር ክርክር ተከራክረዋል። እናንተም ይሄን ጉድ ትሰማላችሁ። ተቀን ወደ ቀን መሸም የማንሰማው ጉድ የለም። ላይክ ያደረጋችሁ ሼር ያደረጋችሁ ትክክለኛ ሐሳባችሁን ደግሞ ኮሜንት ላይ በማስቀመጥ ጉዳቸውን ስሙልኝ። በተለይ ዘውጁና ወይም ደግሞ ዘውጁና የሚባለው ፕሮግራም የማያሰማን ጉድ የለም። የሚመጡት የባሎች አይነት የሚመጡት የሚስቶች አይነት ከነመስፈርታቸው በጣም በቃ ስቃችሁ ትፈነዳላችሁ። ለማንኛውም የምንወርና የሚስቱን ክርክር ስሙ። መልካም ቆይታ አላችኋለሁ። በነገራችን ላይ የልጆቹ እናት የኒካ ሚስቱ ናት። ከዚህ በላይ ስትረስ ውስጥ መግባት የለብኝም መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን አሲያ ቤት ሚስት እየተፈለገልኝ ነው። እውነት ነው። አንድ ማወቅ ያለብሽ ነገር እስከ 4 ማግባት እንደምችል እንዳትረሽ። ግን እኔ አንቺ ለኔ ማለት 4 ሚስት ነሽ ለኔ። ግን ባህሪሽን ማስተካከል አልቻልሽም። ሳታቂው ምን እንደነካሽ አላውቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ስወጣ ሰላም የለኝም። ቤቴ በቃ ኖርማል እስር ቤት ሆኖብኛል። ቤቴ ምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔ መኖር የኔ ሰላም ምትፈልጊ ከሆነ እንዳገባ ተይኝ። ግን ሁሌም ልቤ ውስጥ አለሽ። ያንተ ልብ ምን ይሆነኛል? ቀጥልበት፣ ሂድበት አልዩ ቀጥል። አይ እና ወልዩ አንድ ማወቅ ያለበት ነገር መሰረታዊ ነገር ምን ሳታስፈቅደኝ በራሷ ፍቃድ ከጓደኛዋ ኢክራም ጋር ተነጋግረው ነው ኢክራምም አለችበት ዱባይ ሄደችው። ይሄ በራሱ ንቀት አይደለም? ባልና ለማክበር ባል ሳይፈቅድ ዝም ብሎ ብድግ ብሎ ተነስቶ መሄድ። ከዛ ደግሞ ማለት ነው እዛ ዱባይ ከሄደች በኋላ እኔን ለማናደድ በጣም የሚያማምሩ ልብሶች እየለበሰች ምናምን ቪዲዮ ትሰራለች፣ በአሽሙር ትናገራለች ምናምን ኦኬ ጨዋታው እንደዚህ ነው ምናምን ብዬ እኔ እንግዲህ የራሴን መንገድ እየፈለኩኝ ነው። እኔ እሷ ግን የሷን ጥሩ ነገር ነው የምመኘው። እንድትጎዳ እንድታዝን አልፈልግም። እና ያው ብዙ ለፍቻለሁ፣ ብዙ ብያለሁ። እንደውም እየባሰባት ነው የመጣችው። ተይ ሀዩ ጥሩ አይደለም፣ ተይ ሁቢ፣ ተይ ትዳራችን እንዳይፈርስ፣ ተይ ለትዳራችን መክፈል ያለብን መስዋዕት እንክፈል። ፍቅር የጋራ ነው። ብቻዬን ምንም ላደርግ አልችልም። ኦፍ ኮርስ ከተለያዩ ሴቶች ጋር ቪዲዮ ሰራ ስታይ ትናደጃለሽ። እሱ ነው ዋና አንዱ መነሻችን ማለት ነው። እኔ ግን ከስራና ስራ ውጪ ከእህትነት ያለፈ ውጪ ምንም ግንኙነት እንደሌለኝ አስረግጣም ታውቃለች። ደግሞ በፊት ማለት ነው እምነቷ ቀንሷል። እኔ ላይ ተጠራጠረኛለች ምናምን። እኔ መጀመሪያ ሳቃት አይደለም ቪዲዮ መስራት ይቅርና ከሆነ ሴት ጋር አልጋ ላይ ብደርስብን
አስገድደው ነው ብላ ነበር የምትናገረው። ይሄን ያህል ነው ባሌ ማምኖ ብላ ነበር የምትናገረው። አሁን ተቀይሮ ግን ለምን ሰላም አልክ? ጭቅጭቅ ነው። ሐታ በጣም የሚገርም ነው የሚያጅበው ነገር ወልዩ በጣም እንድትሰማኝ የሆነ ቪዲዮ እንኳን ተመችቶኝ ሴት ከሆነች ልብ ቅርጽ እንኳን መላክ አልችልም። ስክሪንሾት አድርጋ ነው የምትልክልኝ። ፌስቡክ መጠቀም አልችልም። ስክሪንሾት ነው ማድነቅ አልችልም። ከዚህ በላይ እስር ቤት ጭንቀት፣ ከዚህ በላይ ምን አለ? ሰላሜን አጥቻለሁ፣ ጨርሻለሁ ነው። ኦኬ የራሴን ደግሞ ልናገር፣ ከዛ አልዩ ይፍረደን። እኔ እናንተ አሁን ከተጋባን ስንት ጊዜ ሆነን? ኦልሞስት ነካካሰርን አሁን 4ኛ ዓመታችን ነው። ነካካስ ስንት ልጆች አለን? 2። ጠይቅ እስከ ዛሬ ድረስ ኢትዮጵያ ከገባ በኋላ ያኒ ሙሽ ኢትዮጵያም ከገባ በኋላ ሳውዲም እያለክ ትዳራችንን ላለማፍረስ ነው የሁሉ ነገር ዝም ያልኩት። አረ ሰው ሁሉ ምን አገባችሁ? ልክ ነህ። አልጋ ላይ እንኳን እሷ ነች ይሄን እናክል እከራከርልሃለሁ። ለምን አንተ ባሌ ነህ፣ አሳልፌ ያልሰጠህማ። ገብቶሃል? ይሄን አክል ነው። ግን ከዚህ በኋላ አንተ ሚዲያ ኦኬ ውስጥ መስመር ኦኬ አልኩኝ እኮ እሺ አልኩኝ። ግን ሚዲያ ላይ ወጥተህ ሳታፍር ነገ እኮ ልጆቻችን ያድጋሉ። በአላህ ልጆቻችን እኮ ያድጋሉ። ይሄ ቪዲዮ አያዩትም፣ ይሄ ቪዲዮ አይቀመጥም። ትዳር ፈልጋለሁ ብለህ የምትወጣው በሚዲያ እሺ ውስጥ መስመር ችግር የለውም አልኩኝ። ውስጥ መስመር ችግር የለውም እንደፈለግኩ በቃ ይሄ አመለው እንደው ድግምት ተደግሞብህ ነው፣ መተት ተመትቶብህ ነው፣ የሆነ ነገርም አይቶት ነው ባሊ እንደዚህ አልነበረም አልኩኛ። አንተ ጭራሽ ሚዲያ ላይ ወጥተህ ሚስት ፈልጉልኝ፣ ሚስት ፈልጋለሁ፣ ተረከሷ የሚያምር እንደዚህ። አንተ በተረከስ ነው እንዴ ተሰራብህ? አንተ ሰው አዋቂው ተረከሷን ይዛህ ነው ያለው። ተረከስ ምናምን እኔ አልፈልግም። መቼም ወንድ ልጅ ነውና ወንድ ልጅ ብዙ መናገር አይወድም። እኔ መናገር ማልፈልጋቸው ነገሮች አሉ። ሲቀጥል የሆነ ሰው ጀጅ ለማድረግ እሱ ጫማ ላይ መቆም ያስፈልጋል። ከዛ ባሻገር ጀስት እኔ እንደ ጥፋተኛ አድርገህ ስታወራ መጀመሪያ በግል እስቲ ዲቴይል ያለውን ነገር እንደው እስቲ ምንድነው አስረዳኝ ነገርኝ ብትለኝ ሞር ምናልባት ልታዝንልኝ ሁላ ትችላለህ ብዬ አስባለሁ። ከዛ ሌላው ይሄ ላሰምርልህ የምፈልገው ነገር ለሁላችንም ማለት ነው መታመን ለራስ እኔ ታማኝ መሆኑ ለራሴ የሆነ ሰው ለራሱ ብሎ ካልታመነ ከሰውነት ወጥቷል ማለት ነው። አዩ ያለችው አንዱ ባይ ለራሷ ብላ ካልታመነች ራሷን ካልጠበቀች ነገ አሄራ ዘንድ የምትጠይቀው ጥያቄ አለ። እንዲሁም ደግሞ ሁሉ ነገር ነው የሚበላሸው። በረካውን አንድ የተናገርከው ነገር አለ። በውስጥ የሆነ ነገር ማደርገው ነገር ምናምን ካለ ፐብሊክ ለወጣው አልችልም። ሳላስፈቅዳት ደግሞ አድርጌ ማላከብ ጨርሻለሁ። እሺ ሀቢቢ የተረዳህበት መንገድ ስህተት ነው። ማንንም እሷንም አንተንም ጀጅ አላረኳችሁም። ይሄንን ጥፋት አጥፍተሃል ወይ ደግሞ እንዲህ ያደረክ ነው ለምን እንደዚህ ያደረክ ብሎ ማለት ነው ጀጅ ሊሆን መፍረድ ሊሆን የሚችለው። እኔ አንተ ይሄን አርጋሃል አንቺ ይሄን አርገሻል አይደለም። በሰማሁት ነገር መቼም የመጨረሻ የሚባለው አማራጭ ነው ፍቺና ገብቷል አይደል? ያንን እንደ አማራጭ ነው እዚህ ጋር ማቅረብ አልፈልግም ማለት ነው። አንተ ይሄን አርጋሃል ስህተት ነው ምናምን ብዬ አንተንም የወቀስኩት እሷንም የወቀስኩት አንድ ላይ ያደርጋችሁ የሚችሉ ነገር ነው። እኔ ያልኩ እኮ እንደዛ አይደለም። ምናልባት በጣም ጭብጨባ በስቶልህ በጣም ጥሪ በስቶብህ ምናምን ሐሳብህን ካሸፈተው ስህተት ነው። እንደገና ሁለተኛ ችግር ወደ ህይወት ነው የምታመጣው ነው እያልኩ ያለሁት። የምታውቃት ልጅ ናት፣ ረጅም ጊዜ አብረሃት የተቀመጠች ልጅ ናት። እሷ ጥሩ ናት፣ አንተ መጥፎ ነህ ምናምን ሳይሆን ይሄንን አሁን ከሷ ጋር ያለውን ችግር ፈቶ መኖር አይቀልም ወይ እንደገና ማናቀው መልአክ ከምናመጣ ብዬ ነው እያልኩ ያለሁት። እና
ውስጥ ላይ ያለው ችግር ምናምን አላቅም። አንተን በፍጹም አልፈረድኩም፣ ጀጅ አላረኩም እሷም ላይ ማለት ነው። ግን ደግሞ ምን አለ መሰለ እኔ ያልኳት ውስጥ አሁን ቅድም አንተ አልተረዳኝም። አየህ በሚሰራቸው ቪዲዮዎች ብሌም አታድርጊ፣ አትውቀሺ፣ ስራ ሊሆን ይችላል። እንደውም መጥፎ ነገር ምናስብ ከሆነ የወንድ ነኝ የወንድ ባህሪ አውቀዋለሁ። እኔ በድብቅ ነው ማደርጋቸው ሰው እንዳያቀብኝ ፈልጋቸው ነገሮች አይደል ቪዲዮ ልሰራ ከዛ ሰው ማስረጃ ሊሆን የሚችል ነገር ፎቶም ላለነሳ እችላለሁ ነውና እሷ ነው ያልኳት። ቪዲዮ ላይ አይደለም ትኩረት ማድረግ ያለ ቤት ውስጥ ስላለው ነገር ስላኗኗራችሁ ምናምን የሚዲያ ሰው ድሮም ግጭት ይበዛዋል፣ ቤቱ ሰላም አይሆንም። ግን ውድ ቤተሰቦቼ ወንድሞቼ ምናልባት ያልሰማችሁ ካላችሁ ቲክቶክ ላይ ሰሞኑን ፋሽን ሆኗል ዘውጁና አንድ ጊዜ ኡስታዝ ኑሩ ቱርኪ حفظه الله ይጠብቀውና ጀመር አደረገው። በርግጥ ሁሉም እንዳመለካከቱ ነው። ሌሎች ደግሞ ወደ ዝሙት በር መክፈት ነው ይላሉ። ሌሎች ደግሞ አይ ጥሩ ነው ሰዎችን ማጋባት ይላሉ። እነሱም የዝሙት በር እንዳይሳሳቱ ጠብቀን ነው ይላሉ። ለማንኛውም ነገር ግን እኛም ያመላያም አላህ ሁሉንም ያቃል ኸይሩን ይምረጥልን ለሁላችንም። ነወር ጀማል ሚስት በላይቭ ላይ ሲፈልግ እኔን የምታገቢ ብሎ መስፈርቱን ተናግሮ አሲያ ምነወርን ማግባት የምትፈልጉ ብላ የምነወርን መስፈር ከተናገረ በኋላ የምነወር የሁለት ልጆቹ እናት ወይም ደግሞ ሐላል ሚስቱ ደግሞ በላይቭ ላይ መታ ጉድ አፈላች። እንግዲህ ከባድ የሚባል ክርክር ገጥመው እንደነበረ ሰምታችኋል። ለማንኛውም እየዋልን ካደርን የሚኖር ሰው የቆየ ሰው የማይሰማው ነገር የለም። ይህንን ቻናል ላይክ እና ሰብስክራይብ ሼር በማድረግ እንዲሁም ለሌሎች እንዲደርስ ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ጀማልም ዘውጁና የሚለውን ፕሮግራም በላይቭ ልጀምርላችሁ እንዴ ያዋጣል እንዴ የሚጋባ ካለኩ በነገራችን ላይ በትክክል ያኔ ወደ ዝሙት እንዳይሄዱ እንጂ ቢጋቡ አጅር አለው ቢጋቡ በትክክልና ግን የሚያስፈራው ወደ ዝሙት እንዳይሄዱ ነገራቶችን ማመቻቸት እንዳይሆን የሚለው ነው። ለማንኛውም አብሬያችሁ የቆየሁት ጀማል ነበርኩ ከጀማል ሜዲያ ዩቲዩብ ቻናል። ሰላም አለይኩም።